ሁላችሁንም ሰላም ብያለሁ። እንግዲህ እዚህ ቲክታክ ፕላትፎርም ላይ ክርስቲያኖቶች ወንድሞች በትንሹ አንድ 3 ዓመት አገልግለናል እና በእነዚህ ትንሽ ዓመታት ውስጥ ደግሞ ክፉም ደግም አይተናል። እግዚአብሔር የተመሰገነ ይሁን። የወንድሞቻችንን ደስታ አይተናል። የወንድሞቻችን ሀዘን ተመልክተናል። በጣም ብዙ ምን ማለት ነው? ቲክታክ ራሱን የቻለ መንደር ነው ማለት ነው እና ሁላችንም ወዳጅነት መስርተናል። ሩቅ ሀገር ያላችሁ፣ ከኢትዮጵያ ውጭ ያላችሁ፣ ከአዲስ አበባ ውጭ ያላችሁ ከእህት ከወንድሞቻችን ጋር ከእናንተ ጋር ተገናኝተንበታል። ጠንካራ የሆነ ቦንድ ፈጥረንበታል። የእህትነት የወንድምነት እና ከባድ ነው። ከዚህ ፕላትፎርም ላይ ለመሰናበት መሞከር በራሱ በጣም ከባድ ነው እና ምንድን ነው በመጀመሪያ የተፈጠረው የሚለውን ነገር የተወሰነ ነገር ለማለት ልሞክር እና ወደ ማጠቃለያ ሀሳቤ እሄዳለሁ። አቤት ዛሬ የተሰደብኩት ስድብ ብዛት! ዛሬ የተሰደብኩት ብዛት! አትጨማለቃቦ ምናምን ያለችኝ አንዲት ልጅ። ኧረ ጋይስ ትለያላችሁ። እሺ እዚህ ቲክታክ ፕላትፎርም ላይ እንደምታውቁት ቅድም እንዳልኳችሁ በጣም ብዙ ክፉም ደግም ነገሮችን አሳልፈናል። እግዚአብሔር የተመሰገነ ይሁን እና ከሰሞኑ በዚሁ በቲክታክ ፕላትፎርም ላይ ማለት ነው ብዙ ሀሳቦች ተነሱ። እጅግ በጣም ይደንቃል። እኛ ቤተክርስቲያንን ስናገለግል ክርስቲያኖች ብሔር የለንም። ፈለገ አትናትዮስ ብሔሩን አስመዝግቦ አይደለም ቅዱስ ቤተክርስቲያንን የሚያገለግለው። ሌሎቹም ወንድሞች ብሔራቸውን አስመዝግቦ አይደለም ቤተክርስቲያንን የሚያገለግሉት። እኛ ብሔር የለንም። ብሔር የለንም ማለት የተወለድንበት ማንነት የለንም ማለት አይደለም። ነገር ግን የኛ አገልግሎታችን ለክርስቶስ ነው እና ክርስቶስ ደግሞ ከማንነታችን ይበልጣል ማለት እኔ ካለኝ ማንነት ካለኝ ባህል ከሁለንተናዬ ክርስቶስ ጋይስ እየተቆራረጠ ነው እንዴ? በሉ በደንብ ኮፒ ሊንክ አድርጉ። በሉ በደንብ ተወዳጆች በደንብ ብቻ በቃ ይቺን ብቻ ተባበሩኝ ፕሊስ። እና በቃ ብዙ አላዘጋችሁም ነገር ምን እያልኳችሁ ነበር መሰላችሁ? የኛ አገልግሎት ለክርስቶስ ነው እና ክርስቶስ ለኔ ለፈለገ አትናትዮስ ከማንነቴ በላይ ነው። ስለሌሎቻችሁ ለኔ ግን ከማንነቴ በላይ ነው። ቅዱስ ኤፍሬም ለዛ ነው በውዳሴ ማርያሙ ሰማዕታት በእውነት የዚችን ዓለም ጣም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግስተ ሰማያት ብለው መራራ ሞትን ታገሱ ያለው። ነገር ግን ክርስቲያንን ማለት ግን ሀገር የለንም ማለት አይደለም ተወዳጆች፣ አይደለም። ሀገር አለን፣ ምንኖርባት ሀገር አለችን፣ ሉዓላዊነቷን የምናስከብርላት ሀገር አለችን። እንዲህ ባለ ሁኔታ ስንኖር ግን በዘር በጎጥ ያንተ ከዚህ ወንዝ ማዶ የኔ ከዚህ ወንዝ ወዲህ ምናምን እየተባባሉ ግን በክርስትና ሕይወት ውስጥ መኖር ይቻላል ማለት አይደለም። ባጭሩ ፈለገ አትናትዮስ ከሁሉም በላይ ክርስትና ይበልጥበታል። ስለ ክርስትናው ምንም አይነት ነገር ለመቀበል ዝግጁ ነው እና በጣም በሚገርም ሁኔታ ብሔር የሌለ ልጆች ብሔር ሊሰጡ የሚሞክሩ አንዳንድ አካላትን ቲክታክ ፕላትፎርም ላይ ተመለከቱ። ወንድሞችን የሚተቹበት እኛን የሚተቹበት አንድ ነገር ቢያጡ በቃለ እግዚአብሔር እንዳይተቹ ቃለ እግዚአብሔርን አያውቁትም። የሆነ አንዳንድ ዶግማ የሆኑ ይሾች እንደነሱ ዶግማ የሆኑ ይሾችን ያን ያክል ጠለቅ ብለው አያውቁም። ስለዚህ በቻሉት አቅም የሆነ የሌለንን ብሔር ለመስጠት ሞከሩ። ያው እንደዚህ አይነት ነገሮችን ተመለከትኩኝ፣ አዘንን። ከዛ በመቀጠል ደግሞ በጣም በሚገርም ሁኔታ ልክ ከኛ እኩል ለቤተ ክርስቲያን የተጉ በዚህ አጋጣሚ ያዝናለሁ እንዲህ አይነት ነገር በመፈጠሩ ከኛ እኩል ለቤተ ክርስቲያን የተጉ
በድካማችን ጊዜ ለኛ ብርታት የሆኑ ስለእውነት በእነሱም ድካም ጊዜ ደግሞ እኛ ለነሱ ብርታት የሆነን በዚህች ክርስቶስ በመሰረታት ቤተክርስቲያን ውስጥ አንድ የሆነን ኦርቶዶክሳዊ ወንድማማቾች ኦርቶዶክሳዊ እህትማማቾች ሆነን እኛ መሀል ችግር ይፈጠራል ብዬ አስቤ አላቅም። ነገር ግን በማንጠብቀው ሁኔታ አባት የሆኑ ሰዎች እንደ አባት አክት ማለክተው በእኛ ቶን እኛን ማውራት ጀመሩ። እነዛም ነገሮች አለፉ፣ እግዚአብሔር የተመሰገነ ይሁን። ከዛ በኋላ ግን እዚሁ ቲክታክ ፕላትፎርም ላይ በጣም በሚገርም ሁኔታ አሁን ቅርብ ጊዜ ሁላችሁም ብዙዎቻችሁ የተመለከታችሁት ይመስለኛል በስም ሁሉንም ያው አውቃችኋለሁኝ። በዚህ አጋጣሚ ያዝናለሁ። እኔ ለሁላችሁም ወንድማችሁ ነኝ። ፈለገ አትናቴዎስ የሆነ ፎቶዬን እየለጠፋችሁ ስትዘልፉኝ የነበራችሁ ስሜን እያነሳችሁ ማን ስለሆነ ነው ደግሞ እሱ ተጽዕኖ ፈጣሪ የሚባለው ምናምን ስትሉ የነበራችሁ ፎቶዬን ስትዘቅዝቁ የነበራችሁ ምናምን ነገር የተለያየ ሰዓት የተለያዩ ነገሮችን ስታወሩ የነበራችሁ ሁላችሁ እዚህ ቲክታክ ላይ ያው ላይቭ ስትከፍቱ የነበራችሁ ደግሞ ምንም መደባበቅ አያስፈልግም፣ እንተዋወቃለን። ለእናንተ ከማንም የበለጠ እኔ ወንድማችሁ ነኝ። ለእናንተ ከሁላችሁም ይልቅ እኔ ወንድማችሁ ነኝ። የት እንዳለው ታውቃላችሁ፣ ስልክ ቁጥሬን ታውቃላችሁ። በስልክ የደውላችሁ ፈለገ ትንሽ እያረካችሁ ያሉት ነገሮች ትክክል አይደሉም እና እንዲህ አይነቱ አካሄድ ትንሽ እኛን ቅር እያስባለን ስለሆነ ፕሊስ አስተካክል፣ ታረም። አንዳንድ ጊዜ ትንሽ እንደው እንዲህ አይነት ነገሮችን ብታስተካክል ደስ ይለናል ማለት ስትችሉ ያሳዝናል። በአደባባይ እኔ ስታሳጡ የነበራችሁ ስትዘልፉ የነበራችሁ ወንድሞች ምንም ማለት አልችልም። አዝናለሁ በጣም። ፈለገ አትናቴዎስ ጉቶ ራስ ነው እሱም ብሎ ደግሞ ተጽዕኖ ሲባል አብራችሁም በነዛ ስድቦች በነዛ ዘለፎች ወንድማችሁኝ ይሳለ ኖ ለምንድን እንዴት እንደዚህ ፐብሊክ ላይ ትላለ? እንዴት እንደዚህ ፐብሊክ ላይ ትያለሽ? እንዲህ አይነቱን ነገር ፕሊስ በውስጥ እናውረው እንጂ ማለት ሲቻል ግን ከወንድም በላይ ያያችሁ ስለነበር ማለት ነው። በአደባባይ አብራችሁ ስትዘልፉ አካኪ ዘራፍ ስትሉ ምናምን የነበራችሁ ከዛም አልፎ ደግሞ እንደው እሱን በአካል ብቻ እናገኘው እንጂ እንደው እንዲህ ካላረግ ነው እንደው ስነ ስርዓት ካላስያዝ ነው ስትሉ የነበራችሁ ወንድሞች ሁላችሁንም ብቻ ያው ፕላትፎርሙ አመቺ ነው ሪከርድ ምናምን ለማድረግ እና አንዳንድ ሪከርድ የተደረጉ ነገሮችን ተመልክቼ አዝኛለሁ። ሲሆን ሁላችንም የአንዲት ቤተክርስቲያን ልጆች ነን። እግዚአብሔር በሚያውቀው ሁላችንም የምናገለግለው አንዲት ቤተክርስቲያንን ነው እና ፈለገ አትናቴዎስ ፍጹም አይደለም። ምንም አይነት ስህተት ሊሰራ ይችላል። ሰዎች ሊወዱት ይችላሉ። ወደዱት ማለት ግን ፍጹም ሰው ነው ማለት አይደለም እና በምንም ነገር ስሜታዊ ልሆን ይችላለሁ፣ ልቆጣ ይችላለሁ። አባቶችን ተናገረ በሚል ሰበብ ግን ስትዘልፉኝ ነበራችሁ። በነገራችን ላይ እግዚአብሔር በሚያውቀው የአባቶች መዘለፍ አለመዘለፍ እንደው ቆርቆሯችሁ አይደለም። በነገራችን ላይ እግዚአብሔር በሚያውቀው በጣም በሚያስጠሉ ወርዶች አባትን የሚዘልፉ ሰዎች ናቸው እነዛ ሰዎች። ፈለገ አትናቴዎስ አባቶችን የሚዘልፍ ሰው አይደለም። በጣም የሚገርማችሁ ነገር ያደግኩት በአብነት ትምህርት ቤት ውስጥ ነው። ምን ማለት ነው? የካህንን ዋጋ ቃለው ማለት ነው። የካህን ቤተሰብ ነኝ እና የካህንን ክብር ልክ እንደዚህ በትምህርት በሚጻፍ ጽሁፎች ምናምን ተጽፈውልኝ ሳይሆን እግዚአብሔር ይመስገን እንደው በቻልኩት አቅም እንደው አውቃለሁ እና አባቶችን አይደለም ደፍሮ መናገር አባቶችን እጅግ በጣም 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 እምወድ ሌላው ይቀርና ካህናት መስቀል የጨበጡ ካህናት በመኖርበት አካባቢ ጥበቃ ሆኖ እንኳን ተቀጥሮ ስመለከት ልቤ የሚታመም በጣም በጣም ለቤተክርስቲያን ቅናት ያለኝ ወንድማችሁ ነኝ። በዚህ ሰበብ ግን እኔ ለመዝለፍ የተጠቀማችሁ ወንድሞች ታውቁታላችሁ። ባጭሩ ምንም አይነት ስህተት ይፈጠር ፈለገ አትናቴዎስን በውስጥ መታችሁ እንዲህ ተፈጥሯል፣ እንዲህ ሆኗል አይ እንደው ላይፍ ስትሪም ላይ እንዲህ አይነት ሐሳቦች ባይነሱ ጥሩ ነበር ማለት ስትችሉ በአደባባይ እለት የሌለኝን ፐርሰናሊቲ እየሰጣችሁ ፎቶን እየለጠፋችሁ ዘለፋ ስታቀርቡ የነበሩ እህቶችም ወንድሞችም ተመልከች። ስፔሻሊ እህቶች እቺን ሐሳብ ልናገራት ፕሊዝ። ስፔሻሊ እህቶች ሁላችሁንም በዚህ አጋጣሚ
ሁላ እዚህ ውስጥ ያላችሁ እህቶቼ በጣም ነው የምወዳችሁ፣ በጣም ሁላችሁም። አሁን የምናገረው ንግግር እናንተን አይወክልም እና አንዳንድ ጊዜ ትኩረት መሆን የምትፈልጉ እህቶች አላችሁ እዚህ ውስጥ ከእነሱ ጋር አብራችሁ ተቀምጣችሁ በቃ እሱ አባቶችን እንትን ብሎ ምናምን ታውቁታላችሁ፣ ሊናችሁ ያውቀዋል። እኔን ለማውራት ፈልጋችሁ ኢግኖር ያደረኳችሁ እህቶች ኦኬ፣ እኔ የአንድ ሰው ብቻ ነኝ፣ የሁላችሁም ልሆን አልችልም። ስለዚህ ልክ የሆነ ትኩረት መሆን ፈልጋችሁ ኢግኖር ስትደረጉ በእልህ ሳጣ ገባ ውስጥ የምትገቡ እህቶች እባካችሁን አደብ ግዙ። እንዴ በፍጹም ሕያው እግዚአብሔር ምስክሬ፣ እግዚአብሔር ምስክሬ፣ ይኸው ደግሜዋለሁ፣ በፍጹም ነው ቼክም አላደርጋችሁ። ገስ መግባት እየፈለጋችሁ አላስገባችሁም። አዎ ምክንያቱም ላይቭ ስትሪም ስከፍት ይሄ የኔ ቤት ነው፣ የምፈልገውን ሰው ብቻ ነው ማቀርበው። የማልፈልገው ሰው አመሉ ጥሩ ያልሆነ ትንሽ ነገር የሚለው ስፔሻሊ ደግሞ እህቶች ሆነው ይሄ አንዳንድ ጊዜ ትኩረት መሆን የሚፈልጉ አሉ። ስም አልጥራና አንዲት እህት የምታስወሷት ከነበረ ትኩረት መሆን ትፈልጋለች። ሁልጊዜ ላይቭ በተከፈተ ቁጥር ትኩረት መሆን ትፈልጋለች እና ሁሉንም ቤተ እምነት አማኝ ሆነች። በጣም የሚገርማችሁ በሳምንት ልዩነት ውስጥ ኦርቶዶክስም ሆነች፣ ከዛ ጌታን ተቀብያለሁ አለች፣ ከዛ ደግሞ ሙስሊም ሆኛለሁ አለች። እና ይሄ አቴንሽን ሲከር የሚባሉ አይነት እህቶች አሉ፣ በጣም ትኩረት የሚፈልጉ ጥያቄ ሳይኖራቸው ጥያቄ አለን ብሎ መግባት የሚፈልጉ ማለት ነው። ጥያቄ አለኝ በቃ ጥያቄ ሳይኖራቸው አኬ ላይፍ ሲከፍት ጥያቄ አለኝ። ጥያቄ ኖሯቸው እኮ አይደለም፣ ጀስት የሆነ አቴንሽን ፍለጋ። ልደት ላይፍ ሲከፍት ጥያቄ አለኝ ምናምን፣ ዮሐድ ኢዮብ ጋዲ ምናምን ሲከፍቱ ጥያቄ ሳይኖራቸው ጥያቄ አለን እያሉ መግባት የሚፈልጉ የሆነ ትኩረት መሆን የሚፈልጉ አሉ እዚህ ውስጥ። አዝናለሁ፣ በጣም በቁጥር ጥቂት ናቸው፣ ሁላችሁንም የሚመለከት አይደለም። እና ስነ ስርዓት ደግሞ አንዳንድ ጊዜ ሳይኖራችሁ ሲቀር እኔ ለእንደዚህ አይነት ሰው መድኃኒት ነኝ። በዚህ አጋጣሚ ይቅርታ በምትሰሙኝ ካላችሁ እዛ ቤት ገብታችሁ ከነዛ ሰዎች ጋር በለው ፍለጠው ቁረጠው የምትሉ እህቶች ማለት ነው ያላችሁ አመል አልወደውም፣ ያስጠላኛል። እና ዝርጥጥ አድርጌ ነው የምናገረው ለእንደዚህ አይነት ሰው። በቃ በቻላችሁ ታቀም ቀዝቀዝ በሉ። የምን እዚህ መርመጥመጥ ነው? ጥያቄ እያሉ ምን በጥያቄ ሰመን መግባት ብዬ ልክ በስነ ስርዓት ነው የምናገረው። አልወድም እንደዚህ አይነት ነገር። እና በዚህ አጋጣሚ ኢግኖር ስትደረጉ እዛ ቤት ገብታችሁ አካኪ ዘራፍ የምትሉ የምትገለብጡት ነገር የለም፣ የምታመጡት ነገር የለም። ቪዲዮ በነገራችን ላይ ሰራሁት ላይቭ ላቋረጥ አይደለም፣ ሁላችሁም አዳምጡ። በዚህ አጋጣሚ ላይቭ ላቋረጥ ሳይሆን የሆነ ሰፍ ብላችሁ ውድቀቴን ለምትመኙ ለተወሰነች ሰኮንድ ደስታ ደስታችሁ ብዬ ነው። እንደዛ ካልሆነ በስተቀር የእናንተ ጥላቻ እጅግ በጣም ስላወራችሁ ያው በጣም ብዙ ሰው እየገባችሁ ስለሆነ በዚህ እንኳን ላረጋጋችሁ ብዬ ነው። ይኸው የተወሰነች አሁን ጠዋት አይደል የፖስተትኩት 4 ሰዓት ነው የፖስተትኩት እና እስካሁን እስከ ማታ 3 ሰዓት ምናምን ነበረ ቪዲዮ። የተወሰነች የሰዓታት የደቂቃዎችን ደስታ ደስታችሁ ብዬ ነው እንጂ ፈለገ አትናትዮስ ነኝ እኔ። ተጽዕኖ ፈጣሪ ነው። አዎ ተጽዕኖ ፈጣሪ ነኝ። እንዲህ ስል ደግሞ የሚከፋችሁ ካላችሁ ይሄ ሌላ ጉዳይ አይደለም። ስለ እውነት ነው ብላችሁ የቃየል ቅናት ነው። የቃየል ቅናት ደግሞ ያቅበዘብዝሃል እንጂ ያቅበዘብዝሻል እንጂ የምታመጡት ለውጥ የለም። እግዚአብሔር ይላል ዘፍጥረት 4 ላይ እግዚአብሔር ቃየልን በዚህ ምድር ተቅበዝባዥ አደርግሃለሁ አለው ይላል። ስትቅበዘበዝ ትኖራታለህ እንጂ ይሄ መጥፎ ቅናት ማለት ነው፣ ያቅበዘብዛል። ኦኬ በወንድሞች ላይ ስለሆነ ጥላቻ ያነሳው ምትሳካ ኦኬ ታውቀዋለህ እኮ እዚህ ውስጥ ያላችሁ ሰዎች በእንደዚህ አይነት ነገር የተጠመዳችሁ ማለት ነው ታውቁታላችሁ እኮ የሆነ ሰፍ ብላችሁ የምትጠብቁትን ጊዜ እንደው እንዲሆኖ በወደቀ እንዲሆኖ ባገኘ ነው የምትሉትን ፕላን እንዳለ ታውቁታላችሁ እኮ። ግን እግዚአብሔር አያሳካውም። እኔ ጎበዞኝ አይደለም፣ እግዚአብሔር ግን ኦኬ እንደው የውሆች አምላክ የደጎች አምላክ የኔ የአባቴ አምላክ የእናቴ አምላክ የእህቶቼ የወንድሞቼ አምላክ ግን እናንተ እንደምታስቡት ባውላላ ሜዳ ላይ አይጥለኝም ነው ባጭሩ፣ አይጥለኝም። ኦኬ ነፍሴን ለሚያስጨንቋት አሳልፎ አይሰጥም። እግዚአብሔር የተመሰገነ ይሁን። እና በዚህ አጋጣሚ ሁላችሁም አዳምጡ። ፈለገ አትናትዮስ ላይቭ ሊያቋርጥ አይደለም ብራዘር፣ ገና እንደውም 10 እጥፍ በደንብ አድርገን ነው ላይቭ ስትሪም የምንገባው። አሁን ለእናንተን እንደዚህ ያስጨዋችሁ እናንተን እንዲያንጨረጨራችሁ ጉዳይ ሌላ ምንም ነገር አይደለም።
ፈለገ አትናትዮስን ለምን ሰው ወደደው? ፈለገ አትናትዮስ ለምን ተጽዕኖ ፈጣሪ ተባለ ነው? ሌሎች ወንድሞች ለምን በሰው ዘንድ ተወደዱ? ለምን የሰው ፍቅር ኖራቸው ነው? ቢወደዱ ስራቸው ነው። ኦኬ በሰው ዘንድ ክብር ቢኖራቸው እግዚአብሔር ሞገስ ነው። ሶሪ በጣም ሰው ቢወደዱ አኬ ላይፍ ሲከፍት 10 ምናምን ሺህ ሰው 20 ሺህ ሰው ተቀምጦ አየው። ምንድነው ይሄ? ዲያኬ የሆነ ጀስት የሆነ ዶላር ከፍሎ ነው እንዴ? አይደለም ብራዘር አይደለም። አኬ ላይፍ ሲገባ ምናምን ያ ሁሉ ህዝብ ቁጭ ብሎ የሚያየው ለምን ይመስላል? እፎይ ላይፍ ሲገባ 20 ምናምን ሺህ ሰው ቁጭ ብሎ ያየዋል። ኦርቶዶክስ ይመስላል ያ ሁሉ ቁጥር አይደለም። የሌላም ቤተ እምነት አማኝ ያ ሁሉ ሰው ለምን የሚያያቸው ይመስላችኋል? የእግዚአብሔር ጸጋ ኦኬ የእግዚአብሔር ጸጋ አንተም ሰው የሚያዳምጥህ ያ የእግዚአብሔር ጸጋ ሲኖር ብቻ እንጂ በቅናት በመቀኝነት በሸረኝነት ባደመኝነት ምንም የምታተርፈው ነገር የለም። ባጭሩ ፈለገ አትናትዮስ ከላይቭ ስትሪም አይጠፋም። ኦኬ እማገለግለው እናንተን ለማስደሰት አይደለም። እማገለግለው እናንተን አለረለ እንደው ከፍ ከፍ ለማድረግ አይደለም። እማገለግለው አምላክ እግዚአብሔርን ብዬ ነው። አምላክ ክርስቶስን ብዬ ነው። ሰው ዋጌን ከሱ ዘንድ እቀበላለሁ፣ አገለግላለሁ። አሁን ፈለገ አትናትዮስ ዲያቆን አይደለም ምናምን ኦኬ አይደለም እሺ በቃ ይበሉ ተወዳጆች። በዚህ አጋጣሚ የኔን ስም እያነሱ ሲዘልፉ ሲሳደቡ ምናምን ቅር የሚላችሁ እህቶች ወንድሞች በቻላችሁ ተቀም አትበሳጩ። ምክንያቱም ለኛ ስልጣነ ክህነትን የሰጠችው ቤተ ክርስቲያን ነች። ቤተ ክርስቲያን ነች እንጂ ግለሰብ አይደለም። ሰው በግለሰብ ደረጃ ሰዎች ተሰብስበው እንዲህ ነው በዚህ ወጥቶ በዚህ ገብቶ ስላሉ የሚመጣ ለውጥ ስለሌለ ፕሊስ አትበሳጩ። በወንድሞቻችሁ ላይ በጣም የሚያስጠላ ቅናት፣ በጣም የሚያስጠላ የሆነ ክፋት ያለባችሁ ወንድሞች በቻላችሁት አቅም ፕሊስ የሆነ ከጀመራችሁት ነገር ተመለሱ። እውነቴን ነው የምላችሁ። ቁጭ ብላችሁ እኔን ስትሰብኩ አትዋሉ። ኦኬ ተጽዕኖ ፈጣሪ አይደለም አትበለኝ ወንድሜ። ላይቭ ከፍተ እንዴት ተጽዕኖ ፈጣሪ ይባላል ያልከው እኮ ተጽዕኖ ስለፈጠርኩብኝ ነው። ሁሉም አንቺም ልክ እንደዚህ ውስጥ ያላችሁ አንዳንድ እህቶች የሆነ ኢግኖር ስትደረጉ ትኩረት መሆን ፈልጋችሁ እኛ ኢግኖር ስናረጋችሁ ምንም ከሰውነት ተራ እንኳን ሳንቆጥራችሁ ስንቀር ተበሳሽታችሁ እነሱ ጋር ገብታችሁ አባቶች አሁን እውነት እንደው እግዚአብሔር በሚያውቀው ለአባቶች ተጨንቆ አይመስልም? ለአባቶች ተቆርቆሮ አይመስልም? እንደው ፈለገ እንዴት እንደው ደፍሮ ገሌን እንደዚህ ያለ እንደው ዋኪ እንዴት እንደዚህ ያለ ምናምን ጋይስ ፕሊስ እባካችሁ ረጋ በሉ፣ ተረጋጉ። ምንም የሚመጣ ለውጥ የለም። እንዲህ ስለ ጨዋችሁ ምንም የሚመጣ ሳልፈልግ እኔን ፕሮሞት አታደርጉ። በቻላችሁ ታቅም ሳልፈልግ እኔን ፕሮሞት አታደርጉኝ እና ፕሊስ እባካችሁን። ይሄ አገልግሎት የፍቅር አገልግሎት ነው። ኦኬ ማንንም ሊዘልፍ ማንንም በጥላቻ ሊመለከት አይገባም። እኔ ስለ እውነት ነው የምላችሁ። በዚህ አጋጣሚ የዘለፈ ቃል ስትናገሩ የነበራችሁ ወንድሞች ጌታ በሚያውቀው በጣም ነው የምወዳችሁ። እኔ እናንተን የምጠላ ከሆነ ለእናንተ ብዬ እንደው እናንተ ደስ እንዲላችሁ አይደለም። አገልግሎቴ በዜሮ ነው የሚባዛው። ሶ የማገለግለው አገልግሎት ደግሞ በዜሮ እንዲባዛ አልፈልግም። ሶ ለአንዳችሁም ጥላቻ የለኝም። ግን በጣም ይገርመኛል ማያቸው ነገሮች እና ፕሊስ እባካችሁን ከምትሰሩት ስራ ፕሊስ ተቆጠቡ። ፈለገ አትናትዮስ ተጽዕኖ ፈጣሪ ሲባል ራስን የሚያዞር ከሆነ አረፋ የሚደፍቅ ከሆነ ይሄ ትክክል አይደለም። የሆነ ችግር አለ ማለት ነው። አቅራቢያ ባለ ጤና ጣቢያ ጎራ በለ ፕሊስ፣ ጤናህን ቼክ ተደረገው። የሌለ ጠግቧል ምናምን ብራዘር፣ ሰው እንዲያከብራችሁ የምትፈልጉ ከሆነ ሰው አክብራችሁ አውሩ። በመጀመሪያ ደረጃ ላይፍ ሲከፍቱ ተመልክታችኋል። ማንም እየመጣ ነው የሚዘልፋቸው፣ ማንም እየመጣ ነው የሚዘልባቸው። ምክንያቱም ከጅምሩ ሰውን የማክበር እንኳን የሆነ ካልቸሩ እንኳን አይጠበይባቸውም እና እጅግ በጣም ነው የሚደብረው። እኔው ቲክታክን ለነሱ ብለን አይደለም የምንጀምረው፣ ቲክታክን ለነሱ ብለን አናቋርጠው። ፈለገ አትናትዮስ በእንደናንተ አይነት ደካማ ድኩማን በሆናችሁ ሰዎች የሆነ ትንሽ በምትወራቱ ወሬ ኦኬ ቡና እየጠጣ በሚወራ ወሬ ከአገልግሎት ወደ ኋላ የሚል ሰው አይደለም። ኦኬ በፍጹም ወደ ኋላ የሚል ሰው አይደለም። የምናገለግለው ክርስቶስን ነው እና ደግሞ ለዚህ ለማመልከው ክርስቶስ ለማገለግለው ክርስቶስ እንኳን የእናንተ አሜት
ሌላም ነገር ለመቀበል ዝግጁ ነኝ። ስለ እምነቴ በነገራችን ላይ ብታሰር አይሞቀኝም፣ አይደንቀኝም። ምክንያቱም ይሄ ሰማዕትነት ነው። እንዲህ ስላችሁ በነገራችን ላይ የሆነ ለሞቅት አይደለም እንደዚህ ምለው ተወዳጆች፣ ስለ እውነት ነው የምላችሁ። ክርስትና ልክ ህይወቱን ስትኖሩት በተፈጥሮ ክርስትና ነገሮችን እንድትፈሩ ያደርጋችሁ። እንኳን እንዲህ አይነት ተራ ወሬዎችን እንኳን እንዲህ አይነት ተራ ሐሜቶችን ቀርቶ ብዙ ነገሮችን መታገስ እንችላለን። እና በምንም ታምር የኔን ውድቀት የምትመኙ እናንተ ውድቀቴን ስለተመኛችሁ አልወድቅም። እኔ ጠንካራ ሆኜ ጎበዝ ሆኜ ምናምን አይደለም። እናንተ ውድቀቴን እንደተመኛችሁ ግን ስለሚያውቅ እግዚአብሔር አይጥለኝም። ክርስቶስ እግዚአብሔር የተመሰገነ ይሁን። ጎዶሎ ነኝ፣ በጣም ደካማ ነኝ፣ ሳገለግል ፍጹም አይደለሁኝም። ብዙዎችን ላስቀይም እችላለሁ፣ ብዙዎችን ልናገር እችላለሁ፣ ብዙዎችን ልቆጣ እችላለሁ፣ በጣም ብዙዎችን ላናደድ እችላለሁ፣ ላበሳጭ እችላለሁ። ኦኬ፣ ግን እንደናንተው ሰው ነኝና የንስሐ ህይወት ለእኔም ጭምር ነው ያለው። እዚህ ጋር እናንተን ቁጭ ብለን ተወዳጆች ንስሐ ግቡ፣ በንስሐ ህይወት ተመላለሱ ምናምን ስንል ያ ህይወት ለእናንተ ብቻ አይደለም የተፈቀረው። ይሄ ብራዘር ተው እንጂ ያ ህይወት ለእናንተ ብቻ አይደለም የተፈቀረው፣ ለእኛም ጭምር የተፈቀረው። ስለዚህ ተሳስቻለሁ አይደል? ንስሐ ገባለሁ፣ ከአምላኬ ከክርስቶስ ጋር እታረቃለሁ። ወድቄያለሁ አይደለ? ክርስቶስ አጥቦ ያነጻኛል እና ከወደቁበት ጭቃ ደግሞ እነሳለሁ። አለቀ። አገልግሎቴን ግን ምንም ነገር አያቋርጠው። በቃ ልሰርቅ እችላለሁ፣ እናት አባቴን ላላከብር እችላለሁ፣ ልዘሙት እችላለሁ፣ ላመነዝር እችላለሁ፣ ልወርቅ እችላለሁ፣ በኃጢአት ልቆሽሽ እችላለሁ፣ ልሰርቅ እችላለሁ፣ ልዋሽ እችላለሁ፣ ማንኛውንም አይነት ሳጣት ልሰራ እችላለሁ። ምክንያቱም ሰው ነኝ። አገልግሎት አገለግላለሁ ማለት ፍጹም ነኝ ማለት አይደለም። ሰው ነኝ፣ ልሳሳት እችላለሁ፣ ልወርቅ እችላለሁ። ግን ከኃጢአቴ አጥቦ የሚያነጻኝ ጌታ አለኝ። እርሱም ደግሞ ክርስቶስ ኢየሱስ ነው። ትናንትን የሚያስረሳኝ ማለት ነው። አለቀ። ስለዚህ የሆኑ ሰዎች ተሰብስበው በሚያወሩት ወሬ፣ የሆኑ ሰዎች ተሰብስበው በሚፈጥሩት ማንኛውም አይነት ነገር ሕያው እግዚአብሔር ምስክሬ አገልግሎት አይቋረጥም። በጣም ዛሬ ቪዲዮ ስለቅ ደስ ያለኝን አንድ ኮሜንት ልንገራችሁ። በዚህ አጋጣሚ በጣም ሰግታችሁ በፍጹም በቃ ፈለገ በፍጹም ይህን አገልግሎት ማቋረጥ የለብህም ወደፊት ነው መቀጠል ያለብህ ምናምን ስትሉኝ የነበራችሁ እህቶች ወንድሞች፣ እግዚአብሔር ያክብርልኝ። እጅግ በጣም ነው የምወዳችሁ ሁላችሁንም። በጣም ደስ ያለኝን ኮሜንት ልንገራችሁ። በጣም እንግዲህ የዓመቱ ምርጥ ኮሜንት ያልኩትን ማለት ነው። እና እንደዚህ ላይቭ ላቆም ነው ምናምን ነው የሚለው ቪዲዮ እና ኮሜንት ላይ ገቡና በላት ቀልድ በልበልበል ቀልን ወደዛ የ10 ዓመት እቅድህን ባይሆን ንገረን አሉ። እና ላይቭ ስትሪም እንዲቋረጥ የምትፈልጉ በላይቭ ስትሪም ላይ አገልግሎታችን ተቋርጦ የሆነ አላደለ ከመንፈስ ህይወት እንድንርቅ የምትፈልጉ እህቶች ወንድሞች፣ ዛሬ የ10 ዓመት እቅዳችን ነው የምንነግራችሁ። እንኳን የላይቭ ስትሪም ይሄ የምናገለግለው አገልግሎት ሊቋረጥ ይቀርና ገና ወደፊት ለ10 ዓመታት ያሰብነውን የአገልግሎት ፕላን እንነግራችኋለን። እግዚአብሔር የተመሰገነ ይሁን እና ፕሊስ ለማንኛውም እኔ ታናሽ ወንድማችሁ ነኝ። በዚህ አጋጣሚ እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች በምንም አይነት ሁኔታ በየትኛውም አይነት ጊዜ ላይ እናንተን ትንሽ ልናስከፋ እንችላለን፣ በንግግር ልናበሳጭ እንችላለን ምናምን። ግድ የለም ምከሩን፣ ወንድሞቻችሁን ምከሩን፣ እንታረማለን። አለቀ። እናንተ መከራችሁን የማንታረም ከሆነ ግን ሰው አይደለም ሰው ላይቭ ከፍቶ ምናምን አይደለም ተወዳጆች፣ እግዚአብሔር ራሱ አሳልፎ ይሰጣል። እግዚአብሔር ትዕቢትን አብዝቶ ይጣላል። ኦኬ፣ ትምክህት አለኝ እኔ በማመልከው ክርስቶስ። ያንን ምናልባት ትዕቢት መስሏችሁ ሊሆን ይችላል። እኔ በማመልከው ጌታ በክርስቶስ ኢየሱስ ትምክህት አለኝ። ትምክህቴ ነው እርሱ። ለጠላቶቼ አሳልፎ አይሰጠኝም፣ ወደድክም ጠላህ። ሁልህም በዚህ አጋጣሚ አዳምጠኝ። የሆነ ፈለገ አትናቴዎስ ወርቆ ማየት የምትፈልግ፣ ፈለገ አትናቴዎስ ከአገልግሎት ርቆ ማየት የምትፈልግ፣ ፈለገ አትናቴዎስ ከሚወዱትና ከሚወዳቸው ሰዎች ርቆ ተነጣጥሎ ማየት የምትፈልግ፣ ጭራሽ ይሄ ፈለገ አትናቴዎስ የሚባለው ስም ከሰዎች አይምሮ እንዲጠፋ የምትፈልግ ወዳጄ በደንብ አድርገህ አስረግጥ። በደንብ አድርገህ አዳምጠኝ። እንዲህ አይነቱ አገልግሎት አይቆምም፣ አይቋረጥም። ምንም ወደኋላ የምንለው ነገር የለም። ትምክህታችን ክርስቶስ ነው። ክርስቶስ ትምክህታችን ስለሆነ የእናንተን ጥላቻ አንፈረው፣ የእናንተን ዘለፋ አንፈረው።
የእናንተን ዛቻ ተራዛ ይሄ በነገራችን ባይዘው እናንተ ምዝቱትን ዛቻ ነው ድሮ ልጅ እያለው ምዝቶ ዛቻ ነው ድሮ ገና ሳላደግ ምናምን ጩጬ እያለን ምናምን ኦኬ ጩጬ ልጆች እያለን በጣም አይምሮአችን ባልበሰለ ወቅት ምንናገራቸው ንግግሮችን ነው እናንተ ጸጉራችሁ በገባ ጊዜ የተናገራችሁት ያላችሁት ኤኒዌይስ አንዳንድ ያለ መታደል ነው እግዚአብሔር አምላክ ልብን በ40 ዓመት ነው የሚሰጠው ነው በ40 ዓመቱ ደግሞ ሰው ልብ ካላገኘ ያለ መታደል ነው ዞሮ ዞሮ ትምክታችን ክርስቶስ ነውና አንፈራ የትኛውንም አይነት ነገር አንፈራው ክርስቶስ ከኛ ጋር ነው ፈለገ አትናቴዎስ ያለው ግሬስ ያለው ጸጋ ይሄ የዚህ የወደቀው ይሄ እዚህ ጋር መታየው ይሄ ስጋ አይደለም ይሄ ነገ ከነገ ወዲያ አፈር ውስጥ ገብቶ የሚበሰብስ የዚህ ስጋ አይደለም ያለው ግሬስ ያለው ጸጋ የክርስቶስ ነው በሰዎች ዘንድ ያለው መወደድ በሰዎች ዘንድ ያለው መከበር ይሄ ሁሉ ከእርሱ ከልቡ አፍልቆ በሚያወጣው ሐሳብ ሳይሆን ኦኬ በክርስቶስ ጸጋ የእግዚአብሔር ጸጋ ነው ስለዚህ ትምክታችን ክርስቶስ ነው ምንም የምንፈራው ነገር የለም ነገር ግን እንደ ወንድም በቀናነት እኔን ለማረም እኔን ለማስተካከል እኔን ለመምከር የምትፈልጉ ወንድሞች ካላችሁ እኔ ዝግጁ ነኝ ለሁላችሁ ማለት ነው መጣችሁ እንዲህ ይሄ ጉዳይ ቀራሰኝቶን ነበር በሉ እስቲ ፈለገ አትናቴዎስ ያዳምጣችሁ ፈለገ አትናቴዎስን እናንተ ልትመክሩት መጣችሁ ልታወሩት መጣችሁ አንዳንድ ሐሳቦችን ልታናግሩት ፈልጋችሁ እስቲ እሱ አይስማችሁ አያዳምጣችሁ ሰው አይደለም ተወዳጆች እግዚአብሔር ራሱ አሳልፎ የሚሰጥ ነው እግዚአብሔር አምላክ በፈውረ ላይ ቀይ ባህርን የሚያክል ውሃ ቀይ ባህርን የሚያክል ባህር በላዩ ላይ የከደነበት በሌላ በምንም አይነት ሪዝን አይደለም በትቢቱ ነው ስለዚህ ምናልባት ሁለት አይነት ካራክተር ያለኝ ሰው ከሆንኩኝ ፐብሊክ ፊገር ላይ ስመጣ እንደው አጉል ትውቱት አጉል እንደው ራሴን ዝቅ ማረክ ከዛ ደግሞ ልክ ከላይቭ ስትሪም ደግሞ ሰውጣ ደግሞ ለሌኔት ካራክተር ያለኝ ሰው ከሆንኩኝ ሰው ሳይሆን እግዚአብሔር ራሱ አሳልፎ ነው የሚሰጠኝ ግን እግዚአብሔር እንደናንተ አይደለም ትምክህቴ ክርስቶስ ነው እርሱም ብዬ ነው ማገለግለው ኦኬ እንደው እናንተን ለማስደሰት ይሄ የሆቴል አይነት ሆስፒታሊቲ የለም እዚህ ላይቭ ስትሪም ላይ ሰዎች የሚሰጡትን አስተያየቶች ምናምን እየሰማን አይደለም የምንቀጥለው እንደ ወንድምነት ግን ለመታረም ዝግጆች ነን ኤኒዌይስ እኔን ለማረም የምትፈልጉ ከሆነ አለሁኝ ዝግጁ ነኝ እናንተስ ቅር እያላችሁ ለምን እንቀጥላለን የአንዲት ቤተክርስቲያን ልጆች ሆነን ሳለ ለምን እግዚአብሔር በሚያውቀው ስለናንተ ድክመት ቢወራ እንደው አንድ ስለናንተ ድክመት ቢወራ ላይቭ ላይ አትቀመጡም በነገራችን ላይ ስለናንተ ዙሪያችሁ ያሉ ሰዎች በአጠቃላይ ስለናንተ የሚያውቁት ድክመት እያንዳንዱ ነገር እየተነሳ ቢወራ አንዳችሁም ላይቭ ስትሪም ላይ አትቀመጡም ግን ያ የኛ ዓላማ አይደለም በነገራችን ላይ በዚህ አጋጣሚ እዚሁ በጣም የሚገርማችሁ ነገር ስፔሻሊ አንድ ወንድማችን በጣም ብዙ የሰራው ስህተት አለ በፐብሊክ ደረጃ በጣም ብዙ የሰራው ነገር አለ ድካሙን ግን ይከለልለት ግን እዚሁ ቲክታክ ላይ ያለን ወንድሞች ነን ስለምንም አይነት ምክንያት ብለን ግን ያንን ሰው በምንም አይነት አግባብ ለህግ እንኳን አሳልፈን መስጠት አልፈልግም ሰዎች መጥተው ይህ ሰው እንዲህ አይነት ነገር ሰርቷል ይሄ ግልጽ ወንጀል ነው ስለዚህ በቀጥታ በህግ አግባብ ተጠይቆ መታሰር አለበት ሲሉ ያዛን ሰው ቀዳሪ የሸፈነው እኛ ነን ያ ሰው ግን አያውቅም በአሁን ሰዓት ግን ላይቭ ከፍቶ ምናምን ስለሆነ ተጽዕኖ ፈጣሪ የምትሉት እንትና እንደዚህ ነው ምናምን ከዛ አገልጋዮችን መከፋፈል እንዴ እኔ እኮ በጣም ነው የሚገርመኝ አገልጋዮችን ደግሞ መከፋፈል ከዛ በኋላ ኢዮብ ዲያቆን ዘማርያምን እንዲህ ማለት ፈልጎ ነው ዲያቆን ዘማርያምን እንዴት እንደዚህ ይሉታል ምናምን ጋይስ ዲያቆን ዘማርያም ነዮባ ሌሎችም ወንድሞች ተግባብተው ይችን አንዲት ቤተክርስቲያንን እያገለገሉ ነው አረ የወሬ የሐሜት የሚባል አገልግሎት ቤተክርስቲያን የላትም ላይቭ ከፍተን እባካችሁ የሰዎችን ስም እየጠራን ገሌ በዚህ ወጥቶ በዚህ ገብቶ ማለትን አቁሙ ለማንኛውም ቅር ያላችሁ ነገር ካለ አለው ስልክ ያላችሁ ሁላችሁም ደውላችሁ እኔን ማውራት ትችላላችሁ ቅር የተሰኛችሁትም ነገር ካለ ምክርም ላይሆን ይችላል ምናልባት እንግዲህ እግር ከእግር ይጋጫል እኛ ሁላችንም የክርስቶስ ኢየሱስ አካል ነን በዚህ አጋጣሚ ምናልባት በንግግር መሃል ከናንተ ጋር ድንገት ስናወራ ድንገት አይታወቅም አስቀይመናችሁ ከሆነ በድለናችሁም ከሆነ አለሁኝ ዝግጁ ነኝ ለመወቀስ አለሁ
በዚህ አጋጣሚ ልንገራችሁ። ለምሳሌ ታላቁ ገብርኤል ስሙን የጠራሁት ጀስት በመጥፎ ስላልሆነ ነው። ታላቁ ጅብሪል ማለት ታላቁ ጅብሪል ወንድማችን ለምሳሌ ቅር የተሰኘው ነገር ነበረ። ቅር የተሰኘበትን ነገር ላይቭ ከፍቶ ፈለገ አትናቴዎስ የሚባል እንዲህ አይነት ሰው እሱም ብሎ እንደዚህ ምናምን አይደለም ያለው። በውስጥ መስመር በደንብ አድርጎ ሰፋ አድርጎ እንዲህ በቃ ወንድም ስለሆነ አገልጋይ ስለሆነ ያያችሁ ያው ኢቭን ድክመት ራሱ ቢኖርብኝ እንኳን እንደው ድክመቴ ለሚዲያም ለሌላም ነገር አሳልፎ መስጠት ስላልፈለገ እኔን ከማማት ይልቅ መምከር ነው የመረጠው። እኔን ከማማት ይልቅ መውቀስ ነው የመረጠው። ይህን ደግሞ በደንብ አድርጌ ነው በደንብ ማደንቀውም ማመሰግነውም እና ሌሎቻችሁም እንዲህ አይነቱ ነገር ልምድ ቢሆን መልካም ነው። ፈለገ አትናቴዎስ ማንም ቅር ያሰኘው ማንንም በአደባባይ አይዘልፍ። ማንንም ቅር ያለኝ ነገር ካለ እናንተን አወራለሁ፣ ከእናንተ ጋር ዲስከስ አደርጋለሁ፣ አለቅ። ከዛ ውጪ ግን ለአሕዛብና ለመናፍቃን መሳለቂያ ይሆን ዘንድ ላይቭ እየከፈትኩኝ ይሄው በዚህ ወጥቶ በዚህ ገብቶ ምናምን። በነገራችን ላይ እንዲህ አይነት አሜት በምትወሩበት ቀን ለመጀመሪያ ጊዜ ቲክቶክ የሚጀምር ሰው ይኖራል። ቲክቶክ በጀመረበት ቀን ልዩነትን የምናሳየው ከሆነ ሐሜትን የምናስተምረው ከሆነ በእኛ ውስጥ የሚያየው ቤተክርስቲያንን ነው። እኛ ቤተክርስቲያንን እንኳን አንወክልም። ያ ግን ለመጀመሪያ ጊዜ ላይቭ የከፈተው ሰው ላይቭ እንደከፈተ በመጀመሪያ የሚያየው የእኛን መከፋፈል የእኛን መለየት ነው። ኦኬ ኦርቶዶክሳን እንዲህ ናቸው ማለት ነው የሚል ሀሳብ ይዘን ማለት ነው። ሌላ ቦታ ቤተክርስቲያንን የሚጠሉ ሰዎች የፈጠሩለትን ተረት እውን እናደርግለታለን ማለት ነው። እኛ ራሳችን ኦርቶዶክሳን እንዲህ ናቸው፣ አይ በቃ እነሱ እንደዚህ ናቸው ማለት ነው ወደሚል ልምዳሜ ይሄዳል። ስለዚህ አማኞችንም አንግፋ። ወደ ቤተክርስቲያን መመለስ የሚፈልጉ አዲስ የሆኑ ምዕመናኖችንም ፕሊስ አናረቃቸው። እኛ ትሁት ሆነን ትትናን እናስተምራቸው። እኛ ይቅር ተባብለን ይቅርታን እናስተምራቸው። ይልቁን ያ ነው ኦኬ፣ ለሌሎቹም የሚጠቅሙ ያ ነው። ፈለገ አትናቴዎስን ምከሩትና ሰዎችን በመምከር በመገሰጽ ሰውን መቀየር እንደሚችል ማሳየት እንጂ በማማት ጌታ በሚያውቀው ስለ እውነት ነው የምላችሁ። እኔ አንደበቴ አይታዘዝልኝም። ስፔሻሊ ስሜን እያነሳችሁ ስትዘርፉ የነበራችሁ ማለት ነው። የእናንተን ስም አንስቶ እሱም ብሎ እንደዚህ ምናምን ለማለት ያው እግዚአብሔር ምስክሬ አንደበቴ አይታዘዝልኝም። እናንተ ግን አይሮን ነው እንዴት እንደሆነ ወይ ስሜን እቀይሯለሁ። ፈለገ የምትለዋ ነገር ቀለል ስለምትል ነው መሰለኝ እና ወይ ስሜን እቀይሯለሁ እና ፕሊስ እንደዚህ አይነቱ ነገር ይቁም። በማናችሁም ላይ ምንም አይነት ቂም አልያዝኩኝም። አዝኛለሁኝ ግን ወይኔ ሻንቆ እሺ ሻንቆዬ ደሞ ጌምም ተጫወተ እጫወታለሁ። ይደክመኛል፣ ስለሚደክመኝ ጌም እጫወታለሁ ትላለህ። ኤኒዌይስ እሺ፣ ለማንኛውም በማናችሁም ላይ ስለ እውነት ቂም አልያዝኩኝም ምናምን እና ቅር ያላችሁ ነገር ካለ መታችሁ እኔን ማውራት ትችላላችሁ። ላይቭ እየከፈታችሁ ኦርቶዶክስ የሆኑ አማኞችን በጣም ቅር እንዲላቸው ምናምን የምታደርጉ ወንድሞች ፕሊስ እንደዚህ ነገሮችን አናስለምድ። ምክንያቱም የዛን ቀን ላይቭ የሚከፍት ሰው ይኖራል። ዩቲዩብ ላይ የሚከታተሉን ሰዎች አሉ። ከዛ በኋላ እስቲ አሬን ነገር በቅርበት ልማር ብለው ላይቭ ለመጀመሪያ ጊዜ የሚከፍቱ ሰዎች ይኖራሉ። ሰው ሲከፍቱ ምንድነው የምናስተምራቸው? ሐሜትን፣ ዘለፋን ምናምን። ይሄ ደግሞ በጣም ይደብር ነገር ነው። የቃየልን ቅናት የትኛውም ክርስቲያን ሊቀና አይገባም በፍጹም። መንፈሳዊ ቅናትን እንቅና፣ መንፈሳዊ ቅናትን እሺ ዮኒ፣ መንፈሳዊ ቅናትን እንቅና። የቃየልን ቅናት ማንኛችሁም በማንም ላይ አትቅኑ ፕሊዝ። በቃ ማንም ሰው አይቅና፣ ማንም ሰው። ለምሳሌ ልደት በሰው ዘንድ ፍቅር አለው፣ በሰው ዘንድ መወደድ አለው። ልደት ገና ህኝ ሲል ሰው ጊፍት ይሰጠዋል። እንዴት ሰው የቃየልን ቅናት ይቀናል? ባይሆን መንፈሳዊ ቅናት ምቅናት ወይ እኔስ እንደ ልደት እንደው ሰው እንዲወደኝ ምን ላደርግ? ፀጉሬን ገባ እንዲል ላደርገው፣ የሆነ ጉንጬ እንዲያብጥ ላደርገው፣ ፊቴን ክብ ፊት ላደርገው ምናምን ብሎ ሰው ፖዚቲቭ የሆነ ነገር ማሰብ እንጂ እንዴት ሰው ኔጌቲቪቲ። ይሄ በጣም ጥሩ አይደለም፣ ለእናንተም ጥሩ አይደለም። በጣም ሰው ወደ ኋላ ይጎትታል። በነገራችን ላይ ለራሳችሁ እንዳትለወጡ ያደርጋችኋል። ራሳችሁን መለወጥ ስትችሉ በፋይናንሻል ጉዳይ፣
በእውቀትም ጉዳይ በማንኛውም ነገር ራሳችሁ መለወጥ ሲችሉ ባላችሁበት እንድትቆሙ ያደርጋችኋል። በቃ ስለሰው በፍጹም ፎከስ ማድረግ አያስፈልግም። ፈለገ አትናቴዎስ ስህተት ሊሰራ ይችላል፣ ግን እሱን ርዕስ አታድርገው፣ እሱን ቶፒክ አታድርገው። ፈለገ በውስጥ መስመር ስልክ ቁጥር አለው፣ አድራሻ አለው፣ ታውቀዋለህ፣ በቃ ወንድም ነው። ሰው ደውለህ ፈሌ ምንድነው ዛሬ እንትን ያልከው ነገር ትንሽ ደስ አይ። በዚህ አጋጣሚ ዲያቆን ዘማርያም ጊዜ ሊያክብረው መክሮኛ ቃል ገስጾኛ ቃል አንደኛ ታላቅ ወንድማችን ነው፣ ለኔ ታላቅ ወንድሜ ነው። ሁለተኛ ምንም ቢሆን ከኛ በፊት ቤተክርስቲያንን የሚያውቅ ኦኬ ከኔ በፊት ቤተክርስቲያንን የሚያገለግል ወንድም ነው ዲያቆን ዘማርያም። ሰው ዲያቆን ዘማርያም እኔን መክሮኛ ቃል መከረኝ ማለት ግን ያለም ፍጻሜ አይደለም፣ ምንም ችግር የለውም። እኔ ከዲያቆን ዘማርያም ምክርን ብቀበል ከዲያቆን ዘማርያም ተግዛዝን ብቀበልና ዲያቆን በጣም ይቅርታ እንዲህ አይነቱን ነገር እኔም አልተመለከትኩትም ነበር ሁለተኛ ይለመደኝም በጣም ይቅርታ ብል ምኑ ጋር ነው ስህተቱ? ምንም ችግር የለውም። ይሄ በነገራችን በጣም በዚህ አጋጣሚ ትልቅነት ነው፣ አዋቂነት ነው። እና ሌሎችም ወንድሞች ሆነ ቅር ያላችሁ ነገር ካለ መታችሁ ይሄ ነገር ትንሽ ይደብራል አላለ እንደው ቢስተካከል ምናምን በሉ። በማንኛውም ጉዳይ ላይ ሁሌ ስንከፋፈል ስንለይ ሁሌ ላይፍ ተከፍቶ ሀሜት ብቻ በስማ በጣም ነው የሚደብረው፣ በጣም ነው የሚደብረው። በዚህ አጋጣሚ ደግሞ የሆነ አላለ ሌሎች ገና ለቤተክርስቲያን አዲስ የሆኑ እህት ወንድሞቻችንን መክፋት ነው የሚሆንብን ተወዳጆች። እነርሱ እዛ ቦታ ጠልተው የመጡትን ነገር እዚህ ከእንደገና እንዲያዩት ማድረግ የለብንም። ኦኬ ጎበዝ ባልና ሚስቶች የጭቅጭቃቸውን ጸባቸውን ልጆቻቸው ሳይሰሙ በሮቻቸውን ዘግተው ኦኬ በቃ ችግሮቻቸው እንደሚፈቱ ሁሉ በዛው ልክ እኛም ክርስቲያኖች እንደዛ ነው መሆን ያለብን። ከፈለገ አትናቴዎስ ጋር ማንም ሰው ችግር ሊኖረው ይችላል፣ ችግሩ በፍቅር ይፍታ፣ አለቀ። እኔ አሁን ከሻንቆ ጋር ጌም ልጫወት ነው።